ብዬ ነው እኔ ሞት ስለዚህ ኮባቴ ሁለተኛ እንደዚህ ስለነሱ ምንም ነገር እንዳታነሽ ልጄ ይቅርበኝ እኔ ይቅርበኝ ልጄ ይቅርበኝ። ሰላም እናቴ ቤተሰቦች እንዴት ናችሁ? ዛሬ እናቴ እንጥቃት ነገር አለ አብረን እንከታተላለን። ከዛ በጣም ሲከነክረኝ የቆየ ነገር ነው። ዛሬ ግን ብዙ መጣት አለበት። ለምን ውስጥ ያስባ ይጨነቃሉ። ስለዚህ ዛሬ ጠይቃታለሁ በድፍረት አብረን እንከታተላለን። እናት ማሚ ጥራት ማሚ ዳን ናይስኪ እንዴት ነገር አለኝ ዛሬ ከኔ ጋር ምን አዲስ ነገር አለ ደግሞ? ይሄን አዲስ ነገር አለ። አዲስ ነገር? አዎ አዲስ ነገር አለ። ኧረ እባክሽ አዲስ ነገርማ ምን ናይስኪ ትበይናት ዛሬ ነው። አዲስ ነገርማ ማን ይጣላል? እናም ወይ አንቺኛ ዳይ እግዚአብሔር ይመስገን ዳይ ዛሬ እንጥቅሽ ጉዳይ አለኝ። የምጠይቅሽ ጉዳይ አለኝ። ከባድ ነው ነገሩ። ጠይቂ። ከዛሬ ለቀታች በቃምናምና ለቀታች እየተኝ አንቺ ያለ ማስጨነቅ ዝም ብላለሁ። ጠይቂኝ፣ ደስ ነው የሚለኝ ልጄ ጠይቂኝ። ይሄን ነገር እኔ በጣም ነው የምመኘው። እናትና ልጅ ሲራራቅ እኮ ደስ አይልም። እናትና ልጅ ሲቀራረቡ ጥሩ። ጠይቂ፣ በደንብ አድርገሽ ቁልጭ አድርገሽ ጠይቂኝ። እኔ ያለሁልሽ። እሺ አባቢ መቼ ነው የሚሞተው? ወይስ ደግሞ እንዴት ቤት ነው ያለኝ? አለቅም እስካሁን ነገርሽኝ አታውቂም። አይ ልጄ ደነገጥኩ አይደል? አይ ምን አልሽ ልጄ? አባቢ ስለ አባትሽ እስከ ዛሬ ጠይቀሽ አታውቂም። ደግሞ ዛሬ ምን ተገኘ? እና የአባትሽ ሰው ምናምን የሚያጓደኞች እና መቼ ነው የሞተው? ወይ ስንት ዓመት እያልሽ ነው የሞተው ምናምን ብሎ ሰው ሲጠይቀኝ አለቅም ይሄን ብዬ ለመናገር እና እስኪ እናቴን ጠይቄ እነግራቸዋለሁ ምናምን እላቸዋለሁ። እንት አታውቂም ብሎ ስለሚጠይቁ ጥያቄ ስለሚፈጥርብኝ እንጠይቅሽ አሰብኩ። አይ ልጄ ዛሬ የጠየቅሽኝ ስለ አባትሽ ጉዳይ በጣም ያስፈራል። ጠይቀሽኝ አታውቂም። ናፈቀሽ እንዴ? በህልምሽ አየሽው? የሆነ ቂጣ ግግር አድርገሽ ለኔ ቢጤ ስጪ። እንደዛ ከሆነ በህልምሽ አይተሽው ከሆነ አይ በህልሜ አይቼው አይደለም፣ ግን አባት ይናፍቃል ሰው አባቴ ሲል እኔም ቀናለሁ እና ስለ አባቴ ማወቅ እፈልጋለሁ። ብዙ ነገር ቢያንስ በአካል ባይኖርም ወይም ባላገኘው ስለሱ ማወቅ እፈልጋለሁ። አባቴ እንደዚህ ነበር እንደዚህ ሆኖ ምናምን ብዬ ለመናገር ማወቅ ይጠቅመኛል ብዬ ስለማስብ ነው እንጂ ማሚ ያ ነገር አይደለም። አንቺ ላስጠይቅ ፈልጌ አይደለም። የሞተ ሰው ይናፈቃል እንዴ? ያው ይናፍቃል ደግሞ አይቀማም ማለት አባትሽ እኮ ከሞተ ቆየ። በልጅነትሽ ነው ያሳደግኩሽ እኔ። አሁን አባት ለምን አስፈልገሽ ብዬ ነው። አስፈልጉኝ እኮ አይደለም ማወቅ ፈልጌ ነው። ሞቷል እኮ ልጄ። እና ቢሞትም እኮ መቼ እንዴት እንደሞተ ታሞ ነው ወይስ ባለጋ ነው ወይስ በቃ ስለሱ አባትሽ እንዴት እንደነበርኩሽ አብሽ ነገርሽኝ አታውቂም አይደል እንዴ? ስለ አባቴ አታወሪኝ። በቃ ብዙ ጊዜ ዝም ነው የምትይኝ እንደዚህ። ስለዚህ ለምን አትነግሪኝም? አይ ልጄ ስለ አባትሽማ ማላወራው በልጅነትሽ ስለሞተ ስለማታውቂው እንዳይናፍቅሽ እንዳታስታውሹ ብዬ ነው እንጂ ታዲያ ስለ አባትሽ ማወቅማ ከፈለግሽ ሄደሽ የአባትሽን ቤተሰቦች ጠይቂያቸው። እንዴ መች አቀራረብሽኝና የአባቴ ቤተሰቦች ጋር አላቀራረብሽኝም እስከዛሬ ድረስ። ልሄድ አይቻልም ምን ይሰሩልሻል? ስለነሱ ጥላቻ ነው እንጂ የምትነግሪኝ ስለነሱ ፍቅር አትነግሪኝም። ስለዚህ ለነሱ ጥሩ አመለካከት የለኝም። የአባቴ ቤተሰቦች ከአንቺ ውጪ ማንም የሚያቀርበው ሰው የለኝም አይደል? እንዴ ማም ታውቂያለሽ ደግሞ የትኛች እንደማላውቅ። አይ አንቺ ልጅ አንቺ ገና ብዙ ነገር ታመጭበኛለሽ። አሳ ጎርጓሪ ዘንዶ ያወጣል ይባላል በሀገራችን ተረቱ። የባል ዘመድ ሲባል የትኛው መልካም ነገር ኑሯቸው ነው እኔ ላንቺ እንዲህ ነው ብዬ ማወራቸው? እኔ እኮ አሁን አንቺ ብታገቢ ለሚስትም ወንድምሽ ቢያገባ ለሚስቱም አንቺን ብታገቢ ለባልሽ ጥሩ ቤተሰብ መሆን ነው የምፈልገው። ምክንያቱም ያንቺ አባትሽ ቤተሰቦች ለኔ ጥሩ ነገር አላስተማሩኝም። ያ ነገር እኔ ላይ ተደግሞ እኔ ደግሞ ልጆቼ ላይ እንዳይደገም እየሰራሁ ነው ያለሁት። አንቺም የፈለግሽውን ነገር አግቢ፣ የፈለግሽውን ሰው አግቢ፣ ያንተም የፈለግከውን ሰው አግባ እምለው ወድጄ ሳይሆን እኔ እንደተጎዳሁ እንዳትጎዱ፣ የባል ቤተሰብ ተብላችሁ ስማችሁ እንዳይጠፋ፣ የሚስት ቤተሰብ ተብላችሁ ስማችሁ እንዳይጠፋ ብዬ ነው።
እነሱ ጋር ያላገናኘሁሽ ጥሩ ነገር ስለሌለ ነው። አሁን ግን አስፈላጊ ሆኖ ከታየ አንቺ እማናቀው እዛ ደቡብ የሚባል ሀገር ሄደን ለስራ እሱም ለስራ እኔም ለስራ እዛ ተገናኘን። እሱ የወሎ ሰው ነው፣ እኔ ደግሞ ወደ ሐረር የሚባል ሀገር ነኝ። እዛ ተገናኝተን በሰላም ስንኖር ከየት አመጣሃት ይችን ተብሎ መከራ ስቃያችንን ስናይ ትዳራችንን ፍርስርስ አድርገው እሱም በሄደበት የት እንደገባ ሳይታወቅ ሄጄ ሳልቀብረው ልጅነት ስለነበረኝ ብን ነብዬ ጣፍቼ አንቺን እርጉዝ ሆኜ አታልቅሽ፣ ታለቅሽ እንጂ አይዞሽ፣ እንድታለቅሽ ሳይሆን እንድታቂው ታሪኩን በራስሽ ጊዜ ፈልገሽ መተሻል። ስሚው እንግዲህ ታሪኩ እኔ የወደድኩት ባሌን ብን ነብዬ በሱ ቤተሰቦች የተነሳ ጠፋው። ሞቱን የሰማሁት ልጄ ይኸው ዘላለም እያለቀስኩ ነው። ፍቅር አንዴ ነው ዳግመኛ ስለማይገኝ ይቅርታሽ። እኔ ተውዳል መሰለኝ ነበር። በጣም ይቅርታሽ ማሚ። እሺ ይቅርታ። ከዚህ በኋላ ምንም አልጠይቅሽም። እሺ አሁንም እንድታቂልኝ ብዬ ነው። እኔ ሞት ይዘዝና እኔ እኮ አባቴ ሁለተኛ እንደዚህ ስለነዚህ ምንም ነገር እንዳታነሺ ልጄ። ልጄ ይቅርበኝ፣ እኔ ይቅርበኝ፣ ልጄ ይቅርበኝ። ከዚህ በኋላ ካንቺ ውጭ እናቴ ማባቴ ማንቺ ነው።